ብራዚላዊው እግር ኳሰኛ ጋብሪኤል ማርቲኔሊ ሜዳ ውስጥ ሲሮጥ ከፍጥነቱ የተነሳ ጊዜን ቀድሞ የሚቀይር ይመስላል። ተከላካዮች የሚቀጥለው ሳምንት ላይ ሲደርሱ እሱ ቀድሞ ዓመተ ምህረቱን ቀይሮ ይጠብቃቸዋል እስከመባል ደርሷል። የጀርመኑ ኃያል ክለብ ባየር ሙኒክ ታዲያ ይህንን የክንፍ መስመር ተጫዋች ከአርሰናል ለማስፈረም ከፍተኛ ፍላጎት ማሳየቱ ተነግሯል። ባየርኖች አንቶኒ ጎርደንን ለማስፈረም ያደረጉት ጥረት ሳይሳካ ከቀረ በኋላ በአሁኑ ወቅት ትኩረታቸውን ይበልጥ ወጣት በሆኑ ኢላማዎች ላይ አድርገዋል። አርሰናል ለማርቲኔሊ የሚቀርቡ ጥያቄዎችን ለመመልከት ፈቃደኛ ሲሆን ፒኤስጂ እና አትሌቲኮ ማድሪድም የዚህን የ24 ዓመት ብራዚላዊ ሁኔታ በቅርብ እየተከታተሉ እንደሚገኙ ቲም ቶክ አስነብቧል። በለንደን ሰማይ ስር በፈጣን እግሮቹ ሲቀጣጠል የኖረው ማርቲኔሊ አሁን የዝውውር ወሬዎች ማዕከል ሆኗል። ብቃቱ በተወሰነ መልኩ መቀነሱና በውሳኔ አሰጣጥ ላይ የሚታዩበት ክፍተቶች ቢኖሩም አሁንም በፈጣን ግስጋሴው የሚታወቀው ይህ ተጫዋች በክረምቱ ኤሚሬትስን ቢለቅ ለአርሰናል የሚያስከትለው ጥቅምም ጉዳትም ይኖራል። ማርቲኔሊ ገና የ24 ዓመት ወጣትና ኮንትራት ያለው ተጫዋች በመሆኑ እንደ ባየር ሙኒክ ወይም ፒኤስጂ ካሉ ከባድ ሚዛን ክለቦች ጥሩ የዝውውር ሂሳብ ሊያስገኝ ይችላል። ይህ ገንዘብ ሚካኤል አርቴታ ይበልጥ ወጥ የሆነ ብቃትና የክሊኒካል አጨራረስ ክሎት ያለውን አዲስ ኮከብ ለማደን ትልቅ የፋይናንስ ጡንቻ ይፈጥርለታል። በተያያዘ ማርቲኔሊ መስመር ላይ ተጣብቆ የሚጫወትና ሜዳውን የሚያሰፋ ተጫዋች ነው። እሱን መሸጥ አርሰናል በግራ መስመሩ ላይ የተለየ የአጫወት ዘይቤ እንዲሞክር ምናልባትም ይበልጥ ኳስን በመቆጣጠርና የጠበቡ ቦታዎችን በጥበብ በመስበር ረገድ የተሻለ ተጫዋች እንዲያመጣ በር ሊከፍትለት ይችላል። ማርቲኔሊ ከቅርብ ጊዜ ወዲህ በጉዳትና በራስ መተማመን ማጣት ምክንያት ብቃቱ ላይ መዋዠቅ ይታያል። ዋጋው ሳይወርድ አሁን ባለበት የገበያ ግምት መሸጥ ክለቡን ወደፊት ሊመጣ ከሚችል የቴክኒክ ኪሳራ ሊታደገውም ይችላል። በሌላ በኩል ተጫዋቹ ክለቡን ቢለቅ በማንኛውም ጨዋታ ውስጥ የተጋጣሚን የተከላካይ መስመር ወደ ኋላ እንዲያፈገፍግ የሚያደርግ በቅጽበት ሜዳውን የሚያቋርጥ ፍጥነት አርሰናል ያጣል። ማርቲኔሊ በጥልቅ መከላከያ ላይ ችግር ቢኖርበትም በመልሶ ማጥቃት ጊዜ ግን ክለቡ ካሉት የገዳይነት መሳሪያዎች ግንባር ቀደሙ ነው። አርሰናል ለሁሉም ዋንጫዎች በሚፎካከርበት በዚህ ወቅት እንደ ማርቲኔሊ ያለ ተጫዋች ማጣት ስብስቡን ያሳሰዋል። ማርቲኔሊ ኳስ ሲበላሽበት እግር በእግር ተከትሎ ለመንጠቅ የሚሮጥ ተጋጣሚን መስመር ላይ ለማወክ የማይሰለች ታጋይ ነው። በጥቅሉ የማርቲኔሊ ስንበት ለአርሰናል ውድ ዋጋ ያለው ቁማር ነው። ፍጥነቱንና ታጋይነቱን ማጣት በለንደኑ ክለብ ክንፍ ላይ ትልቅ የባዶነት ስሜት መፍጠሩ አይቀሬ ቢሆንም ሽያጩ ግን አርሰናል ይበልጥ የበሰለ ግቦችን በብዛት ማምረት የሚችልና በአውሮፓ መድረክ ይበልጥ ጨካኝ የሆነ አዲስ ማጥቃት ለመገንባት የሚጠቀምበት ወርቃማ ዕድል ሊሆን ይችላል። የጋብሪኤል ማርቲኔሊን ፍጥነት የስፖርት ሚዲያዎችና ዝነኛ ተንታኞች ዝም ብለው በኪሎ ሜትር ወይም በሰዓት አይለኩትም። ይልቁንም ከተፈጥሮ በላይ በሆኑ በሚያስፈሩና ልብን በሚያንጠለጥሉ ቃላቶች ነው የሚገልጹት። ታዋቂ ብሪታንያ ስፖርት ተንታኞችና ጋዜጠኞች ማርቲኔሊ ኳስ ይዞ ሲገሰግዝ ከእግር ኳስ ተጫዋች ይልቅ የ100 ሜትር የኦሎምፒክ ሯጭ ነው የሚመስለው ይላሉ። እሱ ተጫዋች ሳይሆን በኤሚሬትስ ሳር ላይ የሚተኮስ ሚሳኤል ነው። ተከላካዮች እሱን ለማቆም የፍጥነት ገደብ ምልክት ማቆም ሳይኖርባቸው አይቀርም በሚል ይገልጹታል። እንደ ጄሚ ካራገር እና ጋሪ ኔቪል ያሉ የቀድሞ ተከላካዮችና የአሁኑ ተንታኞች የማርቲኔሊ ፍጥነት ተከላካዮችን በስነ ልቦና ጭምር የሚያፈርስ እንደሆነ ይናገራሉ። ማርቲኔሊ ሲሮጥ ተከላካዮች ኳስን ሳይሆን ጥላውን እንኳ ማየት አይችሉም። እሱን ለአንድ ሰከንድ ብቻ ክትትል አጥቶ መተው የራስን የኋላ ክፍል ለአውሎ ንፋስ አሳልፎ ከመስጠት ጋር እኩል ነው ይሉታል። የስፖርት ጋዜጦች እሱን የሚገልጹት ቆሞ ከነበረበት ቦታ በአንድ ቅጽበት የሚነሳበት ፍጥነት በማድነቅ ነው። አንደኛ ማርሽ ሳይኖረው በቀጥታ በአምስተኛ ማርሽ የሚነሳ የስፖርት መኪና ይመስላል። እግሮቹ ሳሩን ሳይነኩ በአየር ላይ እየበረረ የሚሄድ የኤሌክትሪክ ሞገድ ነው በሚል ገልጸውታል። ተንታኞች ፍጥነቱ ከጉልበትና ከጽናት ጋር መጣመሩን ይገረሙበታል። በ90ኛው ደቂቃ ላይ እንኳ እንደ መጀመሪያው ደቂቃ መኳተን ይችላል። ማርቲኔሊ በሳምባው ውስጥ ኦክሲጅን ሳይሆን ቤንዚን የሚሞላ ይመስላል። ጨዋታው ሊያልቅ ደቂቃዎች ሲቀሩ ተከላካዮች በድካም ሲዝሉ፣ እሱ ግን አሁንም በብርሃን ፍጥነት ተጋጣሚን ያቃጥላል። አርሰናል በዚህ ክረምት ውሉ የሚያበቃውን የፒኤስጂ ተከላካይ አማኑኤል ቤምባን ለማስፈረም ብዙ ርቀት መጓዙንና ተጫዋቹም ሙሉ ፍላጎት ማሳየቱን ለፓሪዣን አስነብቧል። ይህ የ18 ዓመት ወጣት በግራና በመሃል ተከላካይነት ቦታዎች ላይ መጫወት ይችላል።
የ18 ዓመቱ የፒኤስጂ የኋላ ደጀን አማኑኤል ቤምባ በአውሮፓ እግር ኳስ የክረምት ዝውውር መስኮት የብዙ ታላላቅ ክለቦችን ቀልብ የሳበ የወደፊት የዓለም እግር ኳስ ተከላካዮች ንጉስ የመሆን አቅም ያለው ድንቅ ፈርጥ ነው። የፈረንሳይ ስፖርት ሚዲያዎችና የአውሮፓ ታዋቂ ተንታኞች ስለዚህ ወጣት ተከላካይ ልዩ ብቃት የሚናገሩትንና የእሱን ድንቅ ታክቲካዊ ስብዕና አድንቀውታል። ቤምባ በተከላካይ መስመር ላይ እንደፈለጉ ሊያጠፉትና ሊያለመልሙት የሚችሉበት ልዩ ሁለገብነት አለው። በመሃል ተከላካይነት ሲሰለፍ እንደ አለት የጠነከረ ሲሆን ወደ ግራ ተከላካይነት ሲወጣ ደግሞ ፍጥነትና የማጥቃት ማዕበል መፍጠር የሚችል ተጫዋች ነው። በአንድ ጨዋታ ውስጥ ብቻ ያለምንም መሸማቀቅ ከአንዱ የመከላከል ሚና ወደ ሌላው መለዋወጥ መቻሉ ሚካኤል አርቴታን የመሰሉ ታክቲክ ናፋቂ አሰልጣኞችን በፍቅር መጣል የሚችል ባህሪ ያለው። በአስራዎቹ የዕድሜ ክልል ውስጥ የሚገኙ ተከላካዮች ብዙውን ጊዜ በጭንቀት ይጠቃሉ። ቤምባ ግን በሜዳ ላይ ያለው መረጋጋትና የጨዋታ ንባብ ከአንጋፋ ተጫዋቾች የማይተናነስ ነው። ኳስ ከመንጠቅ በፊት የተጋጣሚን አጥቂ ቀጣይ እርምጃ አስቀድሞ የማንበብ አስገራሚ ጥበብ አለው። የፈረንሳይ ስፖርት ተንታኞች ማለቂያ የሌለውን መረጋጋቱን ሲያደንቁ ቤምባ ሜዳ ውስጥ ሲጫወት በደም ስሩ ውስጥ የሚፈሰው ደም ሳይሆን የቀዘቀዘ በረዶ ይመስላል። በከፍተኛ ጫና ውስጥ እንኳ ሳይደናገጥ ኳስን ከኋላ መስመር በብልሃት የማውጣት ክህሎቱ አስገራሚ ነው ይላሉ። ተጫዋቹ ወጣት ቢሆንም በአካላዊ ጥንካሬውና በአየር ላይ ኳሶችን በመግጨት ረገድ ተወዳዳሪ የለውም። ተጋጣሚዎች በምድርም ሆነ በአየር በእሱ በኩል ለማለፍ ሲሞክሩ እንደ ግድግዳ ይገጫቸዋል። በተጨማሪም ዘመናዊ ተከላካይ የሚያስፈልገውን ያህል ፈጣን የመመለስ ፍጥነት አለው። የአውሮፓ የዝውውር ጉዳይ ጋዜጠኞች ይህ ልጅ ገና በአካል ብቃቱ ሙሉ በሙሉ ሳይጠነክር እንኳ ለአጥቂዎች የማይደፈር አጥር ሆኗል። ውሉ በዚህ ክረምት ማብቃቱ ደግሞ የአውሮፓ ከባድ ሚዛን ክለቦች ያለምንም የዝውውር ሂሳብ የወርቅ ማዕድን እንዲያገኙ በር ከፍቷል በማለት ይገልጹታል። አማኑኤል ቤምባ ማለት የተከላካይ መስመርን ለማደራጀት የሚወጣ ዘመናዊ የጥበብ ጥራዝ ነው። ፍጥነት፣ አካላዊ ጥንካሬ፣ ሁለገብነትና የበሰለ አእምሮ በአንድ ላይ የተደባለቁበት ይህ ወጣት አርሰናል ካስፈረመው ለሚቀጥሉት 10 ዓመታት የክለቡን የኋላ ክፍል የሚያስተማምን ታላቅ መዋዕለ ንዋይ ይሆናል። አርሰናል የፖርቶን የክንፍ መስመር ተጫዋች ዊሊያም ጎሜስን ለማስፈረም በሚደረገው ፉክክር ውስጥ በንቃት ተቀላቅሏል። በዚህም ከፍተኛ ግምት የሚሰጠውን ይህንን ወጣት ተጫዋች በማደን ረገድ ማንቸስተር ዩናይትድ እና አትሌቲኮ ማድሪድ እየተፎካከሩ ነው። ይህ የ20 ዓመት ብራዚላዊ ወጣት ባለፈው ውድድር ዓመት 13 ግቦችና 2 ለግብ የሚሆኑ ኳሶችን በማስመዝገብ አስደናቂ የውድድር ዓመት ያሳለፈ ሲሆን ክለቡ ፖርቶም የፕሪሚየራ ሊጋን ዋንጫ እንዲያነሳ ትልቅ አስተዋጽኦ አድርጓል። ፖርቶ ጎሜስን ክለቡ ለማቆየት ከፍተኛ ፍላጎት ያለው ሲሆን ተጫዋቹን ለመልቀቅም በውሉ ላይ ከተቀመጠው የ80 ሚሊዮን ዩሮ ውል ጋር የተቀራረበ የዝውውር ሂሳብ የመጠየቅ እድሉ ሰፊ ነው። እንደ ማንኛውም ትክክለኛ ብራዚላዊ ዊሊያም ጎሜስ እግሮቹ ስር ኳስ ሲገባ ተራ ተጫዋች ሳይሆን በበረዶ ላይ የሚንሸራሸር ውበተኛ ዳንሰኛ ይመስላል። በጠበበ ቦታ ውስጥ ተከላካዮችን በአንድ የሰውነት መለዋወጥ ብቻ መስመር አስቶ የማስቀረትና ሚዛናቸውን የማሳጣት አስደናቂ ጥበብ አለው። እሱ ሜዳ ውስጥ ሲያልፍ ተከላካዮች ኳሷን ለመንጠቅ ሳይሆን የእግሮቹን አስማታዊ ውዝዋዜ ለመመልከት የቆሙ ይመስላሉ። እሱን በአንድ ለአንድ ግንኙነት ማቆም ነፋስን በባዶ እጅ የመጨበጥ ያህል ከባድ ነው ይሉታል። ጎሜስ መስመር ላይ ብቻ ተጣብቆ የሚቀር ተጫዋች አይደለም። ከክንፍ ተነስቶ ወደ መሃል በመስበር የተጋጣሚን ሳጥን ሰንጥቆ የመግባት ባህሪ ያለው። በፖርቶ የነበረው ግቦች ስታቲስቲክስ እንደሚያሳየው ለአጥቂዎች ኳስ ከማቀበል ባለፈ ራሱ እንደ ገዳይ አጥቂ የመጨረስ ብቃት አለው። ከቀኝ ክንፍ ተነስቶ ወደ ግራ እግሩ ኳስን አዙሮ ሲመታት የኳስ አቅጣጫ አስቀድሞ በኮምፒውተር የተቀናበረች ያህል የግብ ጠባቂዎችን እጅ አሳጥታ መረቡ ላይ ታርፋለች። ሳጥን ውስጥ ሲደርስ የሚታይበት ቅዝቃዜና ጨካኝነት ለዕድሜው የማይመጥን ነው በሚልም ይሞካሻል። የጎሜስ ትልቁ ጥንካሬ ፍጥነቱን ከከፍተኛ የማሰብ ችሎታ ጋር ማዋሃዱ ነው። ተከላካዮች ወደ የትኛው አቅጣጫ እንደሚሄዱ፣ መስመሩን ይዞ እንደሚሮጥ ወይስ ወደ ውስጥ ሰብሮ እንደሚገባ ለመገመት ይቸገራሉ። ይህ ደግሞ ለአርሰናል፣ ለማንቸስተር ዩናይትድ እና ለአትሌቲኮ ማድሪድ ታክቲክ ፍጹም ተስማሚ ያደርገዋል። በሜዳ ላይ የሚፈጥረው የፍጥነት ፍንዳታ የተጋጣሚን የመከላከል መዋቅር በሰከንዶች ውስጥ አመድ ያደርገዋል። እሱ ፈጠራና ጉልበት፣ ውበትና ውጤታማነት በአንድ ላይ የተሰናሰሉ ዘመናዊ የእግር ኳስ ማሽን ነው ተብሎለታል። ዊሊያም ጎሜስ ማለት ተራ የክንፍ ተጫዋች አይደለም። እሱ ጨዋታን በብልጭታ መለወጥ የሚችል በ80 ሚሊዮን ዩሮ ገበያ ላይ የቀረበ የእግር ኳስ አልማዝ ነው። ይህንን የ20 ዓመት ታምር እጁ ያስገባ ክለብ ለሚቀጥሉት ዓመታት የሚሆን የተጋጣሚን ተከላካይ የሚያፈርስ ታላቅ መሳሪያ ይታጠቃል።